እናንተ ሲጋብዙልን በኢትዮጵያ ከሚታወቁ በትምህርት ጥራትም በሚያፈሯቸው ልጆችም ለሀገራችን ባበረከቱ አስተዋጽኦ ስማቸው ከሚጠራ ትምህርት ቤቶች አንዱ የሆነው ሳፋሪ ትምህርት ቤት ነው። በእናትህ ጋብዥልን ልክ እንደ ጋዜጠኛ ወደ መድረክ ብለሽ ጋብዥልን። ሳፋሪ ትምህርት ቤቶች ወደ መድረክ ከልብ እናመሰግናለን። እንወዳቸዋለን። ሳፋሪ ትምህርት ቤት እዚህ በአካል በመገኘት ነው ድጋፉን ለመስጠት የተዘጋጀው። ሳፋሪ አካዳሚን ወደዚህ እንጠራቸዋለን። ሳፋሪ በነገራችን ላይ አለባበሳቸው የባንክ ቤት የኢትዮጵያ አየር መንገድ ሳፋሪ ባንክ ሐሳብ ሳፋሪ አካዳሚ ሰፈራችን ነው ያለው። ብዙ ብራንቾቻቸው እዚሁ እኛን ከበውን ያሉት ሳፋሪዎች አሁን የምታያቸው ይሄ ያለባበስ የስነ ስርዓት የዲሲፕሊን ሁኔታ የሚገርብ መቄዶንያ ዲቮሽን ለመስራት አባቶች ይዘን ወደ ትምህርት ቤት ስንሄድ እዚህ ጋር የምታያቸው ቀይ ለብሰዋል። እየገባችሁ ወደ ስለናንተ ነው የምታያቸው አለባበስ ትምህርት ቤት ሲሄዱ አድሚኖቹ ናቸው በዚህ ልክ ፕሮቶኮላቸውን ጠብቀው በር ላይ የሚጠብቁ። በጣም የተለየ ቀደም ትምህርት ቤቶች ያየነው ትልቁ የሚያምረው ፓርታቸው ይሄ ነው። ሌላው የልጆቻቸው ዲሲፕሊን በጣም ይገርምሃል። በየቅርንጫፎቻቸው ትልልቅ የገቢ ማሰባሰቢያ እያዘጋጁ አቋርገው ቡና ፍልተው መምህራኖች አድሚኖቹ ብቻ አይደሉም ከባለቤትየው ጀምሮ አሜሪካው በየደቂቃው ነው የሚደውለው። በቃ የተሰሩት ለመቄዶንያ ነው የሚመስሉት። ትምህርት ቤቱ ደግሞ ሁሉም ብራንች አንድ አይነት ሲስተም ያለው ትምህርት ቤት 100 ሜትር ወደፊት መጥተው የሚቀበሉ ስንሄድ መቄዶንያ ላይ በጣም ደስ ይላል። በመስጠት ውስጥ በማገልገል ውስጥ አባትን በማክበር ውስጥ እንዲያልፉ ትልቅ ትውልድ እየቀረጹ ያሉ ትምህርት ቤቶች ናቸው። መቄዶንያ መጥተው ሲጎበኙ ልክ በእንደዚህ አይነት መልኩ በእውነት ሂል ጫማ እንኳን ሳያግዳቸው መቄዶንያ መዞር ከባድ ነው። 6-7 ሰዓት ትዞሪያለሽ እና ጡንቻ ሁሉ ያብጣል። አይሰማም ግን የሚገርም እዛ ይሰማል። በጣም ደስ ይላል። ትልቅ በተለይ ሁለት ጀግኖች አሉ ኮሜንታተሮች በጣም ደረሰ እንዴ እኛ ቆይንን ተው ነበር ነው ጓብተናል። ይሰጥ ማይክ አላችሁ። እስኪ ራሳችሁን አስተዋውቁልን። ሳፋሪዎች ያልሻት የመጨረሻ 350 ደርሱ የመጨረሻው ፓርት ብትይልን እንዴት ደስ ይላል። ደጎቹ ሳፋሪዎች ማታ ሳፍርማ የሚለው ራስሽን አስተዋውቂ። እሺ አመሰግናለሁ። ስሜ አሜን ይመር ይባላል። ከሳፋሪ አካዳሚ ነው የመጣሁት። በምክትል ዳይሬክተርነት እየሰራሁ እገኛለሁ። በዚህ መድረክ በመገኘቴ በጣም ደስ ብሎኛል። ምክንያቱም መቄዶንያ በጣም ትልቅ ስራን እየሰራ ያለ ተቋም ነው። ስለዚህ ይህንን ደግሞ ተቋም ሁላችንም መደገፍ ስላለብን ይህን በጎ ስራ ማበረታታት ስላለብን እኛ ሳፋሪዎች ደግሞ ሁልጊዜም በደግነት በመልካምነት ከባለ ራዕዩ መሪ ከአቶ ኢዮብ አየለ ከሳፋሪ አካዳሚ ፕሬዝዳንት ጀምሮ በበጎ ስራ የሚታወቅ ተቋም ነው ሳፋሪ አካዳሚ። ስለዚህ ዛሬም እንደግመዋለን ሳፋሪ አካዳሚ በበጎነት በመልካምነት ሁልጊዜም አንደኛ ነው። ዘንድሮ በዚህ በመጀመሪያው የገቢ ማሰባሰቢያ መርሃ ግብር ላይ አንደኛ ነበርን። ዘንድሮ በበጎነት በመልካምነት በወገን አሳቢነት ዘንድሮም ያንን ታሪክ እንደግመዋለን ማለት ፈልጋለሁ። እናመሰግናለን። እናመሰግናለን። እስኪ ከወንድም አንድ ስለ ሳፋሪ የሆነ ነገር በሉና እጅ ከምን እንላችኋለን? እሺ አመሰግናለሁ። ስሜ ዳግማዊ ታምራት ሳፋሪ አካዳሚ የኡመር ስብሐት ትምጣ ሰለምናል አሜን ስትል እንደነበረው ሳፋሪ አካዳሚ ካለን ውጤታማ የመማር ማስተማር ሂደት ባሻገር ዲሲፕሊን ላይ በጣም ብዙ ስራዎች ይሰራሉ። የዚህ የዲሲፕሊን ብዙ ስራዎች መሰራቱ ውጤቱ ደግሞ እንደዚህ አይነት የዚህ የበጎ አድራጎት ስራ ላይ ማህበራዊ ኃላፊነትን የሚወጣት ስራ ላይ ልጆቻችን በደንብ ጠልቀው እንዲገቡ ሆኗል። ለዚህ ማሳያ የሚሆኑ ብዙ ነገሮች አሉ። መጀመሪያው ዛሬ የመጣንበት ዋነኛ ዓላማ የመቄዶንያ ስራ ነው። መቄዶንያን ዛሬ አይደለም የምናውቀው። ከዚህ በፊት በነበሩን ግንኙነቶች ብዙ ጊዜ
መቄዶንያ ላይ ልጆቻችን እየመጡ እንደዚህ አይነት ስራዎችን ስንሰራ የነበርንበት ሁኔታዎች አሉ። ከመቄዶንያ ባሻገር ደግሞ ሌሎች እንደዚሁ የእርዳታ ድርጅቶች ላይ በመገኘት ብዙ ስራዎችን በመስራት ልጆቻችን ይታወቃሉ። ማህበራዊ ኃላፊነትን መወጣት እንደዚህ አይነት ነገሮች ላይ መሳተፍ ሳፋሪ አካዳሚያችን ላይ ባህል ነው። እየተወራረሰ የሚመጣ ባህል ነው። አንደኛው ማሳያ የሚሆነው ቀደም ከነገርኳችሁ ይሄዚህ የመቄዶንያ እርዳታ ከማድረግ ባሻገር በደም ልገሳ እንታወቃለን። ለምሳሌ ሳፋሪ አካዳሚያችን ከተመሰረተ 20 ዓመት ሆኖታል። ዘንድሮ 20 ዓመታችን እያከበርን ነው። ላለፉት 20 ዓመታት ደም በመለገስ ህይወት ሲያድኑ ነው የነበሩት ልጆቻችን። አምና ላይ እውቅና አግኝተናል። ምናልባት ዛሬ ቢኖር ደስ የሚለኝ የአርቲስት ይገረም ደጀኔ የዚህ የመቄዶንያ አምባሳደር ነው፣ የደም ባንክም አምባሳደር ነው። አምና እሱ በተገኘበት ቦታ ላይ እውቅናን አግኝተናል። ዘንድሮ ላይ 20 ዓመታችንን ስናከብር በኢትዮጵያ ታሪክ ላይ በደም ልገሳ ታሪክ ላይ በአንድ ቀን ከ512 ዩኒት ደም በላይ በመለገስ ልጆቻችን ታሪክ ሰርተዋል። በአንድ ቀን ነው ይሄ የሆነው። በኢትዮጵያ ታሪክ ላይ እንደዚህ የተለገሰ በየትኛውም ካምፔን ላይ የለም። ልጆቻችን ግን ይሄ የበጎ ነገራቸው ማሳያ አንደኛው ይሄ ነው። ደም መለገስ ብቻ ሳይሆን አሁንም የአይን ብሌን በመለገስ ብዙ ሰው የሚፈራውን ነገር ደፍሮ በመግባት እንደነገርኳችሁ ባህል ነው። እነሱ ጋር ይህንንም በአንድ ቀን በአንድ ጀንበር ከ72 በላይ የአይን ብሌኖቻቸውን በመለገስ ታሪክ የሰሩ ልጆቻችን ናቸው ያሉት በአንድ ጀንበር ማለት ነውና በጣም ባህል ነው። አንድ ነገር ብናገር ደስ የሚለኝ ለምሳሌ የደም ልገሳው ላይ በአንድ ቀን ተገኝታችሁ ብታያቸው ለምሳሌ እድሜያቸው ያልደረሰ ወይ ኪሎ ያልደረሰ ወይ የሚቀጥለው ዓመት ላይ መለገስ ያለባቸው ልጆች ሲያለቅሱ ታያችኋላችሁ። ምክንያቱም ደግሞ በቃ መለገስ አለመቻላቸው ምን ያክል እንደሚያስቆጫቸው ምን ያክል እንደሚያሳዝናቸው ከዛ ፕላን ያደርጋል። የሚቀጥለው ዓመት እኔ መለግሳለሁ የሚል አመለካከት አዳብሮ ያሉ ልጆቻችን ነውና እኔም በጣም ነው ማመሰግናቸው። ልጆቼን በጣም አድርገን ነው የለፋንባቸው፣ በጣም ሰርተንባቸዋልና በጣም ነው እናመሰግነው። እናከብራቸዋለን፣ እንወዳቸዋለን ልጆቻችን። በተለይ የትምህርት ቤቱ ባለቤት አቶ ኢዮብ ፐርሰናሊ ስለምናውቀው ነው መቄዶንያዎች። ሌላው ቢኒያም ማለት ነው ለበጎነት ያለው ቦታ አይ ቲንክ እንደውም ምንድን ነው ያለን በዚህ ሳምንት ደውልለት ነበር ይሄን ጉዳይ ልነግረው። ለዚህ ጉዳይ ከአሜሪካ መጣለው ነው ያለው። ቢኒያም እንደባረ በጭራሽ ብሎት ለዚህ ጉዳይ መጥቻ አስተባብራለሁና አቶ ኢዮብ ባለህበት አንተን የመሰሉ የብራንች አድሚኖች ስለያዘጋጀ ኢትዮጵያ ትኮራባሃለች። ጥሩ ዘር እየዘራህ ነውና ይሄን ዘርህን ቀጥሎ በዛው ማመስገን ስላለብን ነው። ሚስ መስከረም በጣም ወደፊት አለች። በጣም የዚህ ሁሉ ዋና ኮርዲኔተር ነች። በቃ ነፍሷን አታውቅም። መቄዶንያ ስትባል ስንሄድ እስከ 6ኛው ፔሪዮድ እኮ ትምህርት ያቆምንበት ቀን አለ። እስከ 6ኛው ፔሪዮድ ትምህርት ዘግተን የመቄዶንያን ፕሮግራም መድረክ ይዘን ዳቦ ተደፍቶ ቡና ተፈልቶ አባቶች ከፊት ተደር ይሄ ተማሪው እዛ ውስጥ ለማስቲካ ለታክሲ ያዘውን እየዘረገፈ እቤት እየደወለ እጅግ ከፍተኛ አሁንም አሳውቁም ብንላቸው ዛሬ እምቢ አሉን። ምክንያቱም በሚስጥር ይዘን መጨረሻ ላይ አዲስ አበባ 1500 ትምህርት ቤት አንደኝነታችንን አስጠብቀን ነው የምንሄደው ስላሉ ሚስጥር አናባክ እኛም ሚስጥሩ ዛሬ ይወጣል አይወጣም ብለው ዛሬ እንዳትጠይቁኝ ብለዋል። እጅግ ከፍተኛ እንትን እየሰሩ ያሉት እንደው ብዙ ትምህርት ቤት ውጪ እያያችሁት ነው ወረፋውን። እዛ ጋር የምታያቸው ሁለት ወጣቶች አሉ መስኪ እነሱ እስቲ አናግሪያቸው የትምህርት ቤቱ እሺ ብቻ ከኛ በላይ ስታፍ ይሆንክ ነው መሰለኝ። በደንብ ነው የገለጸው ተቋማችንን ማለት ነውና ትንሽ ስለ ሳፋሪ እንበል ለነ መቅዲ ደግሞ ማለት ነው። ምናልባት ይገረም አብሮን ስለሰራ በደንብ ሳፋሪን ያውቀዋል። እንደተባለው ነው አቶ ቹቹ ያለው ላይ ትንሽ ነገር ለመጨመር ምናልባት ተቋማችን የሚለይባቸው 3 ብራንዶች አሉ። እነዚህ ልጆቻችንም ምስክር ናቸው ለዛ። አንደኛው ያው እንደ ትምህርት ተቋም ከትምህርቱ ፕራዮሪቲ የምንሰጠው ልጆቻችን ላይ ስነ ምግባር በስነ ምግባር የታነጹ እንዲሆኑልን ነው። ስነ ምግባር ላይ ጥግ ድረስ እንሰራለን። ከዛ ባሻገር የልጆቻችን ውጤታማነት ነው። ሶስተኛው ደግሞ ልገሳ ነው። እንደዚህ በማድረጋችን ብዙ ልጆችን አትርፈናል፣ ብዙ ልጆችን አበርክተናል ለሀገራችን ኢትዮጵያ። የእውነት ልጆቻችን ሳፋሪ እየተማሩ እንግዲህ ይሄንንም አሁን እየተከታተሉ ያሉ ከየቦታው እንግዲህ ዩቲዩብ ላይ ሪአክት ያደርጋሉ ብዬ አስባለሁ። በጣም በጥሩ ደረጃ ላይ የሚገኙ ጥሩ እንቅስቃሴ እያደረጉ የሚገኙ በተሻለ በጥሩ ቦታ ላይ የሚገኙ ልጆችን እያፈራ ነው ተቋማችን ያለው። ምናልባት ላስት ይር በነበረው የገቢ ማሰባሰቢያ መድረክ ላይ
አርቲስት ይገረም ለምንድነው ታዲያ ሰሚት አካባቢ ብቻ ስማችሁን በጣም እናውቀዋለን በጣም ስማችሁ የገዘፈ ነው ነገር ግን ያላችሁት ሰሚት ብቻ ነው የሚል ነገር ብሎ ነበርና እሱን ልናበስረው ሁሉ ነበር ዛሬ የተገኘ ነው በአጋጣሚ እሱ የለም እነዚህ ልጆች ማለት ተደራሽነታችንን ለማስፋት ልጆቻችንን ማለት ባለራእይ ነው እንግዲህ አቶ ዮብም በቅጥል ስሙ ባለራእዩ መሪያችን ነው ብለን የምንለውና የሱንም ራእይ ለነገ ደግሞ ሀገር ተረካቢ የሚሆኑ በርካታ ልጆችን ለማፍራት ተቋማችን አሁን በተጨማሪ የማስፋፊያ ትልቅ ስራ እየሰራ ነው የሚገኘው ምናልባት በመጪው ዓመት ከመስከረም ጀምሮ አክቲቭ የሚሆን ከጎሮ ወደ አይሲቲ ፓርክ በመንሄድበት መንገድ አካባቢ ላይ 14000 ካሬ ሜትር ላይ የተንጣለለ እነዚህን ሁሉ ይሄንን ራእይ የያዙ ልጆችን የሚያፈራ ተቋም በመገንባት ላይ እንገኛለንና ከዛም የተሻለ እንግዲህ እዛ ላይ እንደ አንድ እንዲወሰድልን የምንፈልገው ዘንድሮ አምባሳደር እንሆናለን ብለናል አምና ኮንትሪቢዩት ያደረግነው ገንዘብ አለ ከአምናው በተሻለ ዘንድሮ በእርግጠኝነት አምና 1.5 ኮንትሪቢዩት በማድረግ በከፍተኛ ደረጃ መቄዶንያ ላይ የተለገሱን ከትምህርት ቤቶች አንፃር ትልቁን ድርሻ ወስደናል አሁን ደግሞ በእርግጠኝነት ወላጆቻችን የልጆቻችን ወላጆች ልጆቻችንን የሳፋሪን አጠቃላይ ያስተዳደር ሰራተኞች በመያዝ ከ3 ሚሊዮን ብር በላይ ገቢ እንደምናደርግ እርግጠኞች ነን አይገደብም ይጨምራል ገና ማለት ነው ስለዚህ አዲሱ ካምፓሳችን ደግሞ ሲቀጥል እያደገ ይሄ ኮንትሪቢዩሽን የሚቆም ስላልሆነ ለመጪው ዓመት እያሳደግን እንሄዳለን የሚለው ለማለት ነው እናመሰግናለን እዚህ አጋጣሚ አልሰማችም በእውነት ወተመጋ ስብሰባ አድርገናል እሷ ሳሰማ በስውር ባይዘው የነሱ ትምህርት ቤት ወላጆች በአጠቃላይ ውሏቸው ማዳራቸው መቄዶንያ 3 ሚሊዮንማ እናንተ ተሸፍናላችሁ መምህራን ብቻ መምህራን እናመሰግናለን ስለዚህ ከእናንተ ከፍተኛ ብር ነው የሚጠበቀው በተለይ ይሄን ፕሮግራም እየተከታተላችሁ ያላችሁ ልጆቻችሁን እዚህ ትምህርት ቤት የምታስተምሩ ወላጆች ካሁን ሰዓት ጀምሮ በተከፈተው አካውንት ቴሌግራም ቻናላችን ላይ እየገባችሁ ወላጅና ተማሪዎች የምትገናኙበት ቴሌግራም ቻናላችሁ ላይ የተከፈተው አካውንት ተፖስቷል እያያችሁ አስደንግጠውናል ከነሱ ትምህርት ቤት ለአንድ ወላጅ 100,000 ብር የላከ ወላጅ አለና ይሄን አሪያ ተከትላችሁ ከኢትዮጵያ አንደኝነታችሁን አስጠብቃችሁ ዋንጫውን ለማንሳት ተረባረቡ ነው የምንለው እንግዲህ ወላጆች ካሁን ሰዓት ጀምሮ በልጆቻችሁ ስም ወደ ትምህርት ቤታችሁ ከፍተኛ ብር እንደምትልኩ እርግጠኛ ነኝ በጣም እናመሰግናችኋለን በጣም ብዙ ትምህርት ተቋማት እንግዲህ ያለነው ምሽት ሰዓት ላይ ነው ሁሉም እየጠበቁ ነው በዚህ አጋጣሚ ግን ትውልድን መቅረጽ ላይ መልካምነትና ሰውነትን አብራችሁ ስለምታስተምሩ አብራችሁ ስለምታስኬዱ እንኮራባችኋለን ቅድም በቤተሰብ እንግዲህ አካዳሚ 10 ሚሊዮን እንደርሳለን ብለዋል እናንተን ከዛ በላይ እንጠብቃለን ኮምፒቲሽኑ ተባለ መንገር ብዙ ጊዜ አይወዱም አሉ ሰርተው ነው ገንዘቡ እንደሚመጡት ሳፋሪዎች ተብሏል ሲድረስ ስለመጣችሁ በጣም እናመሰግናለን በቀጣይ ሌሎች ተማሪዎች ህፃናት ስላሉ በጣም በርካታ እንግዶች አሉን በጣም እንዴት አመሻችሁ ተዋናይት በላይ ይባላለሁ ከሳፋሪ አካዳሚ ነው የመጣሁት ያ ስለ ሳፋሪ ብዙ ነገር ተብሏል ይገርማችኋል ሁለተኛ ቤቴ ነው 20ኛ ዓመታችንን ዘንድሮ እያከበርን ነው እኔ ይሄው 15 ዓመት ተምሬያለሁ ሳፋሪ ውስጥና ከመስራቾቹ መሃል እድሜን የገደበኝ እንጂ ከመስራቾቹ መሃል እና በቃ ትምህርት ቤቱን ማመስገን አለብን እውነቱን ለመናገር በየዓመቱ ለሚደረጉት በጎ አድራጎት ስራዎች ከልጅነታችን ጀምሮ ታንጸናል ድሮ የአባይ ቦንድ ከመግዛት ጀምሮ ድሮ እንትን አለ አሁን እንደውም የጾም መፍቻ ደርሷልና ጾም መፍቻ ላይ በእስልምና በክርስትና ግቢያችን ውስጥ አርተን የእምነቱን ተከታዮች ጾም እናስፈታቸዋለንና በሚገርም ሁኔታ በር ላይ ይመጣሉላ ዘንድሮ እንፈታለና እያሉ ይመጣሉና በተለያዩ መንገድ እውነት አንጻውናልና ክብረት ይስጥልን በዚህ አጋጣሚ ለማለት ነው አንድ የመጨረሻ ብዙ መድረክ አለ አሁን ለምንድን ነው የሚያደርገው ሰፊ አየር ሰዓት አለ ብዙ ቀናት ብዙ ሰፊ አየር ሰዓት አለ ተመልሳችሁ እንድትመጡ ስለፈለግን ለብቻችሁ አየር ሰዓትም ይዘጋጃል ስለዚህ አሁን በቀጣይ ግን ሴንት ጆሴፍ ትምህርት ቤቶችን ወደዚህ እንጋብዛለን ሳፋሪዎች እንወዳቸዋለን በጣም እናመሰግናለን ለሳፋሪ ሞቅ ያለ ከሌላ በኩል ሰፊ ጊዜ እንሰጣቸዋለን እሺ እናመሰግናለን